ሰላም ጤና ይስጥልን። የኤምኤም ሚዲያ ተከታታዮች፣ ይህ የታማኝና የተጣሩ መረጃዎች ምንጭ ከሆነው ከኤምኤም ሚዲያ ዛሬ ግንቦት 28 2018 ዓ.ም የተሰሙ ወቅታዊ መረጃዎችን የምናደምጥበት ሰዓት ነው። መረጃዎቹ አሉ። እስከ ፍጻሜው ድረስ ከኛው ጋር ዘለቁ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑ እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። በኢትዮጵያ በአሁኑ ወቅት ዋነኛው የፖለቲካ አጀንዳ ግንቦት 24 2018 ዓ.ም የተካሄደው ሰባተኛው ሀገራዊ ምርጫ ሲሆን ከዚህ ጋር ተያይዞ ያሉ የሰላምና የጸጥታ ጉዳዮች ተካተውበታል። ኢትዮጵያ በበርካታ ፖለቲካዊ ውጥረቶችና በጸጥታ ስጋቶች ታጅባ ያካሄደችው ሰባተኛው አጠቃላይ ብሔራዊ ምርጫ ተጠናቋል። ገዢው ፓርቲ አሸናፊነቱን ይዞ መንግስታዊ ቅቡልነትን ለማደስ እየጣረ ባለበት በዚህ ወቅት በሌላ በኩል ግን ምርጫው ሙሉ በሙሉ ያልተካሄደባቸው አካባቢዎችና በትግራይ ክልል ያገረሸው አዲስ የፖለቲካ ፍጥጫ የሀገሪቱን ቀጣይ ጉዞ ፈተና ውስጥ ጥለውታል። ከምርጫው በስተጀርባ ያሉ አራት ዋና ዋና ወሳኝ ጉዳዮች ምንድን ናቸው? ሀገሪቱስ ወዴት እየተጓዘች ነው? በዚህ ደረጃ በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም የምርጫውን ሂደት እንመልከት። በብሔራዊ ምርጫ ቦርድ አዘጋጅነት በተከናወነው በዚህ ምርጫ ከ54 ሚሊዮን በላይ መራጮች ተመዝግበዋል። ለመጀመሪያ ጊዜ 5.5 ሚሊዮን የሚጠጉ ዜጎች በዲጂታል መንገድ ተመዝግበው ድምጽ የሰጡበት አዲስ ቴክኖሎጂ የታየበት ይሁን እንጂ ምርጫው በአካታችነት ረገድ ትልቅ ጥያቄ ተነስቶበታል። የተቃዋሚ ፓርቲዎች ጥምረት ሂደቱን ነፃና ፍትሃዊ ያልነበረም በማለት ውድቅ አድርጎታል። የአፍሪካ ህብረትና የኢጋድ ታዛቢዎች ከምርጫው በኋላ አካታች የፖለቲካ ውይይት መደረግ አለበት ማለታቸው በምርጫ ማሸነፍ ብቻ የኢትዮጵያን ስር የሰደደ የፖለቲካ ቀውስ መፍታት እንደማይቻል ትልቅ ማሳያ መሆኑ ተገልጿል። በተጨማሪም ሌላኛው አሳሳቢው ጉዳይ የጸጥታ ውጥረት ነው። በአማራ ክልል በፋኖ ኃይሎች፣ በኦሮሚያ ክልል ደግሞ በኦሮሞ ነጻነት ጦር ወይንም ኦኤልኤ ምክንያት በበርካታ ዞኖች ምርጫው ሳይካሄድ ቀርቷል ወይም ተራዝሟል። ይህም በሚሊዮኖች የሚቆጠሩ ዜጎች የመምረጥ መብታቸውን እንዳይጠቀሙ አግዷቸዋል። ከዚህም በላይ ባለፈው ሳምንት በምስራቅ አርሲ ዞን በደረሰው ጥቃት የንጹሃን ሕይወት መጥፋትና የቤተ ክርስቲያን መቃጠል የጸጥታው ቀውስ ወደ ሃይማኖታዊ ውጥረት የተቀየረ መሆኑን ያሳያል። መንግስት ጥቃቱ ምርጫውን ለማስተጓጎል የታለመ ነው ሲል የታጠቀው ቡድን በበኩሉ ክሱን አስተባብሏል። ይህ እርስ በርስ የመካካስ አባዜ በመንግስትና በታጠቁ ኃይሎች መካከል ያለው የሰላም ድርድር አሁንም እጅግ የራቀ መሆኑን ያሳያል። ወደ ሌላ መረጃ ስንሄድ በትግራይ ክልል አዲስ የፖለቲካ ፍጥጫ መከሰቱ ተገልጿል። ህወሓት የፌዴራል መንግስቱ የፕሪቶሪያውን የሰላም ስምምነት ጥሷል በሚል ከጦርነት በፊት የነበረውን የክልል ምክር ቤት በድጋሚ በማዋቀር የዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መርጧል። ይህ እርምጃ የተወሰደው የፌዴራል መንግስቱ ሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደር ዕድሜ ባራዘመ ማግስት በመሆኑ በክልሉ ውስጥ ሁለት የተናጠል ስልጣን መዋቅሮች እንዲፈጠሩ አድርጓል። በትግራይ ክልል የፌዴራል ምርጫ ለመካሄዱና ክልሉ በፌዴራል ምክር ቤቶች ውስጥ ውክልና ማጣቱ ከማዕከላዊ መንግስት ጋር ያለውን የፖለቲካ ግንኙነት ይበልጥ ያሻከረ ስለሆነ ዳግም ወደ ደም መፋሰስ በሰሜኑ የሀገሪቱ ክፍል ይቀሰቀሳል የሚል ስጋት መደቀኑን በርካታ የሀገር ውስጥና የውጭ ኃይሎች ትንበያ እየሰጡበት ይገኛሉ። የኢትዮጵያ መንግስት ከዓለም አቀፉ አበዳሪ ድርጅት ከአይኤምኤፍ ጋር የብድር ስምምነት ተፈራረመ። የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ጋር $468 ሚሊዮን ተጨማሪ ብድር የሚረዳ የመጀመሪያ ደረጃ ስምምነት ላይ ደርሷል። ይህ ስምምነት መንግስት የጀመረውን የማክሮ ኢኮኖሚ ማሻሻያ ለመደገፍ ትልቅ አቅም ይፈጥራል ሊባል እንጂ በአይኤምኤፍ ድጋፍ የሚተገበረው የገንዘብ ምንዛሬ ማሻሻያ በሀገሪቱ የዋጋ ግሽበትንና የኑሮ ውድነትን በከፍተኛ ሁኔታ ያባብሷል የሚል ስጋት አጭሯል። በታችኛው የህብረተሰብ ክፍል ላይ የሚፈጠረው የኢኮኖሚ ጫና በአግባቡ ካልተያዘ ራሱን የቻለ ሌላ የህዝብ ተቃውሞና የፖለቲካ አለመረጋጋት ምንጭ ሊሆን ይችላል ሲሉ የዘርፉ ምሁራን ተናገሩ። በመጨረሻም የኢትዮጵያ ወቅታዊ ፖለቲካ በሁለት ተቃራኒ አቅጣጫዎች እየተነዳ ነው። በአንድ በኩል ምርጫን በማካሄድና የዓለም አቀፍ ተቋማትን የኢኮኖሚ ድጋፍ በማግኘት
መደበኛ የመንግስት ህጋዊነትን የማጠናከር ሂደት ይታያል። በሌላ በኩል ደግሞ በክልሎች ባሉ የጸጥታ መስተጓጎሎችና በትግራይ ውጥረት ምክንያት በመሬት ላይ ያለውን የስልጣን መዋቅር የተቆራረጠ ሆኗል። ሀገሪቱ ወደ ዘላቂ ሰላም ለመሻገር የምርጫ ውጤቶችንና የኢኮኖሚ ስኬቶችን ተጠቅማ ከሁሉም ባለድርሻ አካላት ጋር እውነተኛና አካታች ብሔራዊ ውይይት ማድረግ ይኖርባታል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ከምርጫው ማግስት በሀገሪቱ ላይ ምን አይነት ለውጥ ይጠበቃል? አስተያየታችሁን በኮሜንት መስጫው ላይ አስቀምጡ እያልን ከውጭ ወዳገኘናቸው መረጃዎች ደርሰናል። ወደ ዓለም አቀፍ ዜናዎቻችን ስንሸጋገር በአሜሪካ አጋዥነት በሊባኖስና በእስራኤል መካከል ተደርሶ የነበረው የተኩስ አቁም ስምምነት ለአንድ ቀንም መቆየት ሳይችል ቀርቷል። የሂዝቦላው መሪ ናኢም ቃሲም ስምምነቱን የእጅ መስጠትና ውርደት ሲሉ ውድቅ አድርገውታል። የእስራኤል ጦር ከሊባኖስ ምድር ሙሉ በሙሉ እስካልወጣ ድረስ ውጊያው እንደሚቀጥል ያስታወቁ ሲሆን ዛሬ በደቡባዊ ሊባኖስ ጢሮስ ከተማ በእስራኤል በተፈጸመ የአየር ጥቃት የሰባት ንጹሃን ዜጎች ሕይወት ማለፉ ተረጋግጧል። በሌላ በኩል ሩሲያ በዩክሬን ከተሞች ላይ በ24 ሰዓት ውስጥ ከ73 በላይ ሚሳኤሎችንና 650 ድሮኖችን በመተኮስ የ18 ሰዎችን ሕይወት ከቀጠፈች በኋላ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ አዲስ የሰላም ጥሪ አቅርበዋል። ዘለንስኪ ለቭላዲሚር ፑቲን በጻፉት ግልጽ ደብዳቤ ጦርነቱን ለማቆም ወደፊት ለፊት የሰላም ድርድር እንዲመጡ ጠይቀዋል። በአጠቃላይ የዛሬው ሀገራዊና ዓለም አቀፋዊ ዜናዎቻችን እነዚህን ይመስሉ ነበር። በሀገራችን ከምርጫው ማግስት የሚታዩ የፖለቲካ ሽኩቻዎችና በዓለም አቀፍ መድረክ የተኩስ አቁም ስምምነቶች መፍረስ በዓለም ላይ ምን አይነት ተጽዕኖ ሊያመጡ የሚችሉ ይመስላችኋል? የእናንተን ጠቃሚ ሀሳብ በኮሜንት መስጫው አጋሩን። ቪዲዮን ላይክ፣ ሼር በማድረግ እና ቻናላችንን ሰብስክራይብ በማድረግ አብራችሁን ቀጥሉ። ሰላም ቆዩ።